ምን ሆነሽ ነው? ተረጋጊ እንጂ። ቆይ ጭራሽ ነፍሰ ገዳይ መሆነ ሳያንስ እኔ ጋር ትደውላለህ? አልገባኝም። ቆይ ሐኪም ቤት ስትባይ ግን ለምንድን ነው እንደዚህ የምደነግጭው? ምን ነው የደነገጥኩለት ስልሽ ደነገጥሽ? አንቺም ደንግጠሽለታል እንዴ? ያምሻል እንዴ? እንዴት ነው ትናንት ካወቅኩት ሰው ፍቅር የሚይዘኝ? ቆይ አንተ መቼ ነው ስነ ስርዓት ኖሮክ መኝታ ክፍሌ ድረስ መምጣት የምታቆመው? ምን ላድርግ? ስመጣ ሳሎን ስለማላገኝሽ እኮ። ለማንኛውም አመጣጤ እንደተሻለ መጠየቅ ነበር። እንዴት ነሽ? ቢሻለኝ ባይሻለኝ አንተ ምን አገባ? አምራን መጥቻለሁ። እኔ ወድ እንዴት ነሽ? ወይኔ ነው እስከ ዛሬ ስፈራ ነበር ይሄ እንዳይፈጠር ነበር። እሺ ምንድን ነው የምናደርገው? አንተ ግን ምን አይነት ሰው ነህ? እሺ ምን ላድርግ? እና እኔ እዚህ እንዳይመጣ በምን አውቃለሁ? ውዴ ኧረ የት ነሽ? እዚህ ነኝ ማሬ። ምን ሆነሽ ነው ፍቅር? ስጠራሽ ማሰብ ይኛል። ጣራይ ሰምቻለሁ እኮ። ፊትሽ፣ ሁኔታሽ ምንድነው? መረጋጋት አይታይብሽም? ሁኔታዬ ያው እርግዝና መጥቶ የለ ያ የእርግዝና ወቅት ጊዜ ደግሞ እንደዚህ ነው። ብዙ እንዳስቆየሽኝ ግን ታውቆሻል። ይልቅ እዚህ መኝታ ቤት ነው ወይስ? አይ ሳሎን ሳደውልኝ መተህ እኮ አደነባበርከኝ። ግዴታ ሚስቴ ጋር ለመምጣት ቀድሜ መደውል አለብኝ ማለት ነው? አይ እዚህ በጣም ሰልችቶኛል። ሳሎን ሄደን እናውራ። አንቺ ማንን ሰነፍ ሰራተኛ ለማስባሉ ከስራው ሰዓት ውጪ ይሄን ያህል ሰዓት የምትቆዩ? ለዛውም ስራ ሳይኖርሽ። ናሁም ስላልመጣ ቢሮ ቆልፈሽ ውጪ ብሎኝ ነበር። እኔ ግን በሀሳብ ጭልጥ አልኩኝ። ቆይ አንተ ራስህ እዚህ ምን ትሰራለህ? እኔ እንጃ። ምናልባት ከአንቺ ጋር መውጣት ፈልጌ ይሆን? የት ነው ከኔ ጋር የምትወጣው? እኔ ከቢሮ ነው ያልኩት። ይሄን አማርኛ ማጣመምሽን ተይ ብለሽ እምቢ አልሽኝ አይደል? አይምልሽ ስገባ ሀሳብ ላይ ነበርሽ። ምን እያሰብሽ ነው? ስለ አባዬ እያሰብኩኝ ነበር። ከ4 ቀን በኋላ ለሕክምና ወደ ጀርመን ይሄዳል። ሙሉ ለሙሉ ድነው እንዲወጡ ምኞቴ ነው። በተለይ ደግሞ ያለ እናት ፍቅር በአባት እቅፍ ውስጥ አድጎ የእሱን ህመም እንደማየት ምንም አይነት ስቃይ የለም። ስሜቱን በደንብ የምታውቀው ይመስላል። ማወቅ ብቻ አይደለም ኖሬዋለሁ። አባቴ ለእኔ ከምንም በላይ ነው። ለእኔ ስል በጣም ተሰቃይቷል። ታውቂያለሽ፣ በልጅነቴ ጥላኝ ብትሄድም ለእሱ ያለው ፍቅር እስከ ዛሬ ድረስ አልተቀየረም። የሞኝ ጥያቄ አይሆንብኝና እናትህን ግን በደንብ ትወዳታለህ? እናት አይደለች? ምንስ ብታደርግ ትጠላለች ብለሽ ነው? እሷስ ማለቴ እናትህ ስላንተ ታስባለች? እንደ ሌሎች ልጆቿ ባይሆንም ትወደኛለች። እናትህ ሌሎች ልጆች አሏት እንዴ? የላትም እንዴ? የሚያስቅ ንግግር የተናገርኩ አልመሰለኝም። በነገራችን ላይ ሚስጥር መጠበቅ ላይ አንደኛ ነሽ። ማለት አልገባኝም። ሁሉንም ነገር እንዳወቅሽ አውቃለሁ። ስለዚህ ሚስጥር መደበቅ ላይ ሰነፍ ነኝ ማለት ነው። ጎበዝ በሆን ኖሮ እንዲህ በቀላሉ አታውቅብኝም ነበር። በዚህ ሚስጥር እናቴን እያስፈራራሽ እንደሆነም ጭምር። እኔን እየወቀስከኝ ነው? በፍጹም። እንደውም ጥሩ ነው ያደረግሽው። እንደማየ ላለ ክፉ አስተሳሰብ ላለው ሰው ይሄ ጥሩ መፍትሄ ነው። እና በዚህ ሁኔታ እስከ መቼ ሊቀጥል ነው? አላውቅም። ምናልባት እውነቱ በራሱ ጊዜ እስኪወጣ። አሁንማ ጭራሽ አባትህን መጥቷል። ወይዘሮ ዝናሽ ከባድ ጊዜ እያሳለፈች እንደሆነ ግልጽ ነው። የቀረውን ቤት እየሄድን ብናወራስ? ደግሞ አስተማሪሽ ብቻ ሳልሆን ዛሬ ደግሞ ሹፌርሽ ሞኛለሁ። ሁለተኛውን ስራ እንኳን በራስ ጊዜ ነው የጨመርክልኝ። ለማንኛውም ውጭ ብትጠብቀኝ አይሻልም? በነገራችን ላይ ትምህርት ላይ ጎበዝ ስለሆንሽ አንድ ሽልማት ልሰጥሽ አስቤያለሁ። እኔ ግን እያዘዝኩ እንደሆነ ነው የሚሰማኝ። ድሮም እኮ አስተማሪዋ አንቺ ነሽ ብዬሻለሁ።
እኔ የምልሽ ለምን በዛው ራት አንበላም ልትለኝ ከሆነ እኔ በጊዜ ቤት መግባት አለብኝ። እሺ ተይው። እንደውም ዛሬ ራት ግብዣ ስላለ ቤተሰቦቼ ጋር እበላለሁ። የምን የራት ግብዣ? አቶ ሌኩን አምራርን ቤት ራት ሊጋብዟት አስበዋል። አረ ምን ነው የአምራን ስም ሲነሳ ቅር ያለሽ ትመስያለሽ። ቅር አላለኝም። ደግሞ ስለምን ብሎ ቅር ይለኛል? ለማንኛውም መኪና ውስጥ ጠብቅሻለሁ። ቆይ ኑሐሚን ግን ምን እየሆንሽ ነው እንዴ? ለምንድን ነው የዚች ልጅ ስም በተጠራ ቁጥር መሀል አናትሽን በዱላ የተመታሽ ያለ የሚሰማሽ እንዴ? ምንድን ነው እየሆንኩኝ ያለሁት? ጠጭ አንድ ነገር ልንገር፣ አትናደድብኝም? እንዳልናደድብሽ። ምንድነው ነገርኝ? እኔ ቆንጆ እንለያይ። እኔ ላይ እስቲ ነው የሰማሁት ነው? አዎ። ምን ነው ኤሚ የምርሽ ነው? ቆይ እስቲ አሁን በፍቅርሽ ቀለጥ ያለው ልቤ ቃጥ ይልብሽስ ምን ያቀልም ቀልጅ? ከኔ ጋር መለየት ይሄን ያላስደነግጣል ማለት ነው? ታድዬ ግን ደግሞ አንዳንዴ ካንተ ጋር መለየት ፈልግና ግን ደግሞ ከኔ መለየታችን ማለት ወደፊትም ብቻ አይመስልም። ራስን እያኮፈስክብኝ ነው። አረጌ እንዳላሳየሽ እውነቱን ነገሬን ካልሽኝ ማልችል። ሁለታችንም በጣም ተፋቅረናል። አንዳችን ትተን መኖር እንችላለን። ለማንኛውም አሁን ቤት ያድርሰኝ በቃ። ልንዝናና ነበር እንመጣ። ምን ተፈጠረ በድንገት? አሁንማ እየደወለ የራት ግብዣ ምናምን ነገር እያለች ነበር። ታውቃለህ፣ እነዚህ ሀብታሞች ሲባሉ በአመት የሰበሰቡትን በአንድ ቀን ማጥፋት ነው የሚፈልጉት። እኔ ይሄ እራት የሚባል ነገር እንዴት እንደሰለችኝ። ቆይ ግብዣውንም በተመለከተ ነው እሱ አይደል እንደ የሚያበሳጨው? ደግሞ እኮ አምራንን ነው እራት የሚጋብዙት። ከነገ ወዲያ ደግሞ ሽማግሌ ይላካል ቤቱ። እድለኛ በቃ ዘንድሮም ስሟ ሲነሳ ጸጉሩ ይቆማል አይደል? አረ ምንም ይቆም ነገር ከባለጌ ጋር የዋለ ራሱ ባለጌ ነው ትል ነበር እማዬ። ቆይ ግንኙነት መቼ ነው እንዳምራን ማለት? ግንኙነታችን ከዚህ የበለጠ ከፍ እንዲል እንደምፈልግ ነገርሻለሁ እንዴ? እናንተ ምራት መጋበዛ ማለት አባዬ እኮ ሽጉጥ የመዘዘብሰው ነው። ረሳው እንዴ? እና ታዲያ ምን ችግር አለ? ያኔ በማይረባ ነገር መዘውብኝ፣ አሁን ደግሞ በሚጠቅም ነገር መዘውብኝ። የማይረባ የምትለው ነው ኑሐሚን ነው? ምንድነው እሷ እራቱ ላልተጋበዘችም እኮ እኛ ቤት መታ እራት ልትበላ። እንደዛ ከሆነ እማዬ በህይወት የለችም ማለት ነው። አሁንም ኑሐሚን ያላችሁ ጥላቻ አልቆመም ማለት ነው? አንተ ፍቅሩ አልወጣልህም መሰለኝ። እኔ እንኳን እንደዛ አላልኩም፣ ግን እኮ አስመሰለብህ። እኔ አሁንስ አንተ ፊት የአምራንና የኑሐሚንን ስም መጥራት በጣም እየተሳቀቅኩ ነው። ኤሚ ደግሞ እኔ እኮ የሁለቱንም ፍቅር ትቼ ከአንቺ ጋር ከተጣበቁ ቆይቻለሁ። ለማንኛውም አሁን ቤት አድርሰኝ፣ ባይሆን ነገ ጌዳውን እንላለን። ኧረ ቀስ እያልሽ ጠጪ እንጂ አጠጣጥሽን ላይ የሰው እኮ ትርፍ ጉበት ያለሽ ነው የምትመስይው። ይሳል ግቢና ጉድ ጉድ በይ እንጂ የእንግዶቹ መምጣት እኮ ደርሷል። ለይኩን ግን ቆይ እዚህ ቤት እኔን አማክረህ መቼ ነው ነገር የምታደርገው? ቆይ መራታችንን ራት መጋበዝ ነው ወይስ ምንድነው እንደዚህ የሚያደርግሽ? ያው አንደኛውን ጠቅልላ ቤት ልትገባ ነው ብዬ ነው። የፊታችን ወር ሽማግሌ ላክ የለ እንዴ? ታዲያ ከዛ በፊት የምን ራት ግብዣ ነው? ችግሩ ከራቱ ሳይሆን ከአምራን ነው። ልብሽ አልተቀበላትም አይደል? እሱማ እድሜ ላንተ። ሁሉን ነገር እኮ በግድ መቀበል ጀመርኩ። እኔ እኮ ልጅ አይደለም ልጃችን ከተቀበላት ምን ማድረግ እንችላለን? ይልቅ ኤሚ የለችም እንዴ? I'm home። እስካሁን የት ነበርሽ? እዚህ ቤት ውስጥ መጥተሽ ስራ ማገዝ ሲገባሽ እራት ልትቤት ምጫለሽ? በሰዓት የትም አልሄድኩም ዳድ፣ እዚሁ አካባቢ ነበርኩ እኮ። በይ አሁን ግቢ እንዳልብስ ቀይሪ። የቤተሰብ ራት እንዳለብን ታውቂያለሽ አይደል? የቤተሰብ ራት ያምራን አልነበር እንዴ? ወይስ ሀሳብ ቀየራችሁ? ባክሽ ካሁኑ አምራንንም እንደ ቤተሰብ ቆጥሮልሽ ነው። መቼም የዚህ ቤት ጉዳይ አልቀም። እኔ የምለው ሁሉንም ሰው ጠልተሽ ይሆናል እንዴ? ዝም ማ እኔ ዝናሽን ከመሬት ተነስቼ ሰው የምጠላው? ለነገሩ እኔ ሁሌ ሰው እንደጠላው ነው። አንተ ግን ሁሌ ሰው እንደወደድክ በሰው እንደተወደድክ ነው። እንደዛ ነው አይደል የሚሰማ? በፈጠራችሁ አትጨቃጨቁ። በቃ እኔ ልብሴን ቀይሬ ልምጣ።
እስከዛ ተስማምታችሁ ጠብቁ። ያኔ ጨቅጫቆች አያር ላይ ይኩን ስራ ለዚህ ልጅ ቤት ሰጣት። ጭራሽ በልጃችን ታሰድበናል አይደል? ጭራሽ እሷን ጉዳይ ወደኔ ያመጣሽ። ዛሬ ደግሞ ጸብጸብ ብሎሻል። ሰላም ለዚህ ቤት። ሰላም ዳግም፣ እንዴት ዋልክ? አባቴ የት ነው? ዛሬ ደግሞ ከነጋ አላየሁትም። ቆይ እሱን ደግሞ ለምን ፈለከው? መቼም እሱ ምራት ከኛ ጋር እንዲቀመጥ አይደለም። ወይ አምላኬ! ኧረ ዘንድሮ እዚህ ቤት እኔ ማበዴ ነው። አዲስ ነገር አለ። ለአባቴ ቤት ተከራይቼለታለሁ። በጣም ጥሩ አድርግ አይደለም? እንዴት ነው ጋሼ? ትንሽ ስለደከመኝ ገብቼ አረፍ ብል ቅር ይሎታል። ለምን ነው የምታርፈው? እዚህ ቤት ውስጥ አንድ ላይ እስከኖርን ድረስ ቤተሰብ ነው። ራቱ ላይ መኝታ አለበት። ሄሎ ዳግም፣ ምን ነው በዚህ ሰዓት ደወልክ? በሰላም ገብቻለሁ ተብሎ አይደወልም እንዴ? ግን እኮ በር ላይ አድርሰኸኝ ነበር የሄድከው። ለጨዋታው ብዬ ነው። ለአባቴ የሚያስፈልጉትን ነገሮች እያዘጋጀሁ ነው። ቆይ የቤተሰብ ግብዣ አለብኝ ብለሃል ነበር እንዴ? አልጋበዙም ወይስ ጥለው ወጥተህ ነው? ትንሽ እየተቆጣሽ ነው ለው? እሱን አውቃለሁ። ለማንኛውም በዚህ ሰዓት መደወል አልነበረብህም ዳግም። አሁን ልገባ ነው። ስለደወልኩ ደብሮሻል መሰለኝ። ይቅርታ፣ ግን በዚህ ሰዓት ባትደውልልኝ ደስ ይለኝ ነበር። ኦ ሌላ ጊዜ እንድደውል ተፈቅዶልኛል ማለት ነው? ይልቅ የራት ግብዣው እንዳያመልጥ። ገና አልተጀመረም፣ አይዞሽ፣ አያመልጠኝም። ስለዚህ ስልኩን እኔ ልዝጋው ወይስ ትዘጋዋለህ? ትንሽ ብናወራ ደስ ይለኛል። ያው ታውቂ አይደል አንድ የማወራው ሰው ቢኖር አንቺ ብቻ ነሽ። እንዴ ከምን ያውቀኝ ነው ደግሞ እኔ ለዚህ ክብር ያጨኸኝ? ከአንቺ ጋር ሳወራ ሁሉም ነገር ይቀለኛል ሲመስለኝ። አንተ የስልኩ ቀይ ጠፍቶብሃል። እሺ ቻው ቻው። እሺ ምን ሆነሽ ነው? ጥላ የለሽም እንዴ? አልገባኝም። ያቺ ልጅ ብቻ እንደው እንደዚህ እያንቆልጳጰስክ የምታወራት። ይልቅ እሷንም በቅርብ ወራት ስለመጋብዛት ተዘጋጅ። ኦ ረስቼው፣ ለካ ሽማግሌ መላክ ይቀድማል። ማለቴ ያ የቤታችሁ ተወዳጅ ልጅ እንዳደረገው ማለት ነው። ቆይ ከናሁም ጋር ፍክክር ጀመርክ እንዴ? ወንበሩን ምቀማው መስሎት እንደሆነ አላውቅም። ገና ካሁኑ ጸብጸብ ብሎታል። ሰማኛለህ ዳግም፣ እኔ ከዚህ በጊዜ ሄድልኝ ብያለሁ። ይልቅ ምን ነው እንግዶች አረፈዱ። እኔ ከእንጀራ አባቴ ጎን ቁጭ ብዬ እራት መብላት አምሮኛል። ዳግም፣ ከዚህ በላይ ምንም መታገስ አልችልም። አሁንስ በጣም እያናደድከኝ ነው። ደህና ዋልሽ እህቴ? እንኳን ደህና መጣሽ። ሰዓቱን አይተሽዋል? ቆይ ደግሞ ሰሞኑን ምን ሆነሽ ነው? ኧረ በፍጹም ማንም አላስቀየመኝም። እንዲሁ ዝም ብዬ ነው። ሰው እንዴት ዝም ብሎ ይሄን ያህል ሰዓት እያመሸ ይገባል? እሺ ድምፅሽን ቀንሽ እንዴ። እና አባዬ ተኝተዋል አይደለ? እንዳንቀሰቀሳቸው ማውራት አለብን ኤደን። እኔ ግን መብላት ነበር ያሰኘኝ። እርቦሻል እንዴ? በጣም ደግሞ ጠጥተሻል አይደል? ፊትሽ ላይ በደንብ ያስታውቃል። ውይ ኑሃ ደግሞ ቆይ የማየ ጭቅጭቅ አይበቃኝም? እሺ በቃ የሚበላ ነገር ላምጣና አብረን እንበላለን። ያንቺ የተደላደለ ኑሮ ለኔ ምን ነው? ጥሩ ስራ፣ ጥሩ ቤት አለሽ። ደግሞ ማየ ናት እንጂ የነዚህ የርኩሶ ሴራ ሳይገባ ቀርቶ ነው አጉል ፍቅር ይቅርታ ምናምን የምትል። የሚላስ የሚቀመስ ነገር አተን ጎዳና ይደቀንበትን ጊዜ ረስታው ነው መሰለኝ። እኔ ግን መቼም አረሳው መቼም። ኧረ ብሉ ብሉ እንጂ ያምራል። እየበላሽ? አይ በቃኝ፣ በጣም ጠግቤያለሁ። ላንቺ ሳይሆን በወዲህ ስላለው ስትይ በደንብ መብላት አለብሽ። እንዴ ላይኩን በቃኝ አለች እኮ። ይሄን ማስገደድ ነው? በእውነት አባዬ ይህንን የመሰለ ራት ስለጋበዝከን በእኔና በአምራን ስም በጣም እናመሰግናለን። እኔ ገብቼ መተኛት እችላለሁ? ገበታ ከፍ ሳይል ወዴት ነው የምትሄጂው? ቁጭ በይ። እንዴ ቆይ ገበታው ከፍ እስኪል ድረስ መጠበቅ አለብኝ?
እሱን ዝም በይው የኔ ልጅ። ትንሽ ግቢና ተኝ። አይሆንም አልኩሽ፣ ቁጭ በይ። አንቺ ተቀመጫለሽ አይደለም እንዴ? በቃ አርፈሽ ተቀመጪ። ሲጀምር መቼ ነው ተረጋግተን አርፈን ራታችን ነው የምንበላው? አምራል ይቅርታ አድርግልኝ። አረ ምንም ችግር የለም። ያው እንግዲህ ይሄ ራት የተዘጋጀው በዋናነት ምራታችንን ለመቀበል ነው። እሺ ሬስትሩም ሄድ ይችላል። አም ሆልዲንግ ሂጂ እንጂ የኔ ልጅ። ደግሞ ለዚህ ምን ፍቃድ ያስፈልጋል? ታንክ ዩ ማሚ። ተቀመጫለሽ። ማንም ሰው ይሄ ገብታ ሳይነሳ ከዚህ ንቅቅ ማለት አይችልም። እኔ ምንሽ እማዬ ቆየች እንዴ ከተኛች? በጣም ተናዳብሻለች። ደግሞ ሰሞኑን በተደጋጋሚ በጣም እያመሸሽ ነው። እውነት ለመናገር ምክንያትሽ ምን እንደሆነ እኔም አልገባኝም። በቃ ስለደበረኝ ነው አልኩሽ አይደል እንዴ? እንዴ ምኑን የደበረሽ? እኔ ስራ መያዜ ነው? ምን እያልሽ ነው? ቆይ ለምንድን ነው የአንቺ ስራ መያዝ ነው የሚደብረኝ? ነው ወይስ አሁንም እንደ ድሮ እያሰብሽኝ ነው? በፍጹም የድሮ አይደን ተመልሳ እንደማትመጣ በደንብ አውቃለሁ። ቤት መዋሉ ምናምን እንደሚደብርሽም ይገባኛል። ካቶሊኩን ጋር እያወራን ነበር። ምንድን ነው ያወራችሁት? እዛውን የምሰራበት ድርጅት ውስጥ ስራ ይሰጥሻል። ይሄ የጽዳት ስራ እንዴ? ምን ነው ጽዳት ስራ አይደለም እንዴ? ተላላኪነትም ቢሆን የሆነ ስራ እንዲሰጥሽ ነግሬዋለሁ። ለአንቺ ለምን ያ ስራ አልተሰጠሽም? ኤደን አሁንም ከኔ ጋር ለመፎካከር እየሞከርሽ ነው? ኧረ እኔ ነገሩን ያልኩት እንዴ። ለምንድን እንደዚህ የምትቆጩ? ወይ በቃ በየወሩ እየከፈልኩልሽ ሙያ ያለው ትምህርት ተማሪ። መቼም ሬጉላር ትምህርቱ እንደሆነ አልሆነልሽም። አይ አንቺ መቸገር የለብሽም። እኔ እዛው ያገኘሁትን ስራ ሰራለሁ። ግን አሁን የተናገርኩት ንግግር የተዋጠልሽ አይመስለኝም። እንዲዋጥልኝ በዚህ ላወራደዋ። ሁሌ እንደዚህ እየሳቅን ብንኖር ምን አለበት? ከዚህ በኋላ የምናለቅስበት ጊዜ ይኖራል ብለሽ ነው? በነገራችን ላይ አባዬ ከ3 ቀን በኋላ ወደ ጀርመን ይሄዳል። የምርሽ ነው? ምን ሊያደርግ? መቼስ ለጉብኝት አይደለም ሄደው፣ ለሕክምና ነው እንጂ። እንዴ ሕክምና የሚያደርግበት ጊዜ ደረሰ ማለት ነው? አዎ እንግዲህ የኛ ጸሎት ብቻ ነው የሚያስፈልገው። የኔን እርሺውና የኔንም ጨምረሽ አንቺ ጸልይልኝ። እንግዲህ ቤተሰባችን ይሄን ይመስላል። እንዴት አየሽው? ይሄን ቤተሰብ በመቀላቀሌ በጣም ደስተኛ ነኝ። ያለፈውን ረስተን ለአዲሱ ጅማሬ ራሳችንን ማዘጋጀት አለብን። እንግዲህ እየመሸባት ነው። እባክህ ላይ ይኩን የራት ግብዣውን ታሳጥረው። እንዴ ምን ያሳጥረዋል? እንደ ሀያሽን ታረዘመው እንጂ። እነዚህ ጥራት ነጠቅ አማርኛዎች ከየት ነው የምታመጫቸው? ይቅርታ እንዴ መጸዳጃ ቤት ልሂድ። ወንድ ኮንክ እሷን ከልክላቱ እንዴ እንፈንዳለት እንዴ ነይ ልጅ። ማሬ ለምጣልሽ። አይ ችግር የለውም። ወይ ልጅ ገጋሽ ሊኩን በቃ እኔም ነገ ቢሮ ስለምገባ ገብቼ አረፍ ልበል። ትንሽ አትጫወትም እንዴ ልጅ? አይ ገብቼ ባርፍ ይሻለኛል ነው። መልካም የትዳር ዘመን ይሁንልህ። ቢያንስ እንኳን ላፍ አመሰግናለሁ አትሉ? መልካም ምኞት እኮ የተመኘልህ። ለምን እንደሆነ አላውቅም። ይሄ ልጅ ሳይው ግን የሆነ ጀርባዬን የሚከብዳኝ ነገር አለ። ቆይ ይሄን ያህል ምን ቢያደርግ? እኔ እስካሁን እንዳየሁት ከሆነ ስርዓት ያለው ልጅ ነው። ምናልባት እንግዲህ ሚስቱን እሱ ይዞ እዚህ ቤት ሲገባ ሰው ይበዛብኛል ብሎ አስብ ይሆናል። ይሄ ደግሞ ምን ማለት ነው? በሉ እኔ ገብቼ ትንሽ ልረፍ። ይኸውልህ በዚህ ልጅ የተነሳ እናት እያስቀየምካት ነው። ምንም ቢሆን እኮ ያደራ ልጇ ነው። አባዬ እሷን ሳታያትም ከልጇ በላይ እኮ ነው እየተንገበገበችለት ያለችው። ቅናት ነው እንደዚህ የሚያንገበግብ። ምናልባት እሷ የቢሮ ሰራተኛ፣ እኔ ደግሞ ጽዳት ወይም ተላላኪ። ለዛውም ስራው የሚያስተምራት ሰው ተቀጥሮላት። አሁን ከዚህ በላይ የሚያም ነገር አለ? ብቻሽን እያወራሽ ነው እንዴ? ምን ላድርግ ነው? አይ ለአባዬ እኮ እየጸለይኩለት ነው። እና ምን ብለሽ ጸለይሽለት?
ያው ቤተሰቦቼን ከክፉ ነገር ጠብቅልኝ አልኩት። ማለቴ ከሰማኝ። ልብሽን ንጹህ ካደረግሽ እኮ ይሰማሻል። ንጹህ ልብ የለሽም እያልሽኝ ነው? ተይ እንጂ ሄዱ። እንደዚህ ነገረኛ ከሆንሽማ አይሰማሽ። እና ታዲያ ስራ እንዴት ነው? ቆንጆ ነው። አስተማሪስ እንደተቀጠረልኝ ሰምተሻል አይደል? ጋሽ ላይ ኩል ለወለዱት ልጅ ራሱ እንዳንቺ የሚያስቡ አይመስለኝም። ጋሼ እኮ ማንንም ሰው አይጠሩም። ከጋሼ ወደ አስተማሪሽ ብንገባስ? እንዴት ነው አስተማሪሽ? ደህና ነው። ጤንነቱን ማን ጠየቀሽ? ልጁን እኮ አንቺም ታውቂዋለሽ። ዳጊ ነው ማለቴ ዳግም እንዴ ዳግም ነው አሁን አሁን ቤት የመጣው። ይሄ የሴትዮዋ ጓደኛ ልጅ የተባለው? አዎ። ምን ነው ደነገጥሽ? ለነገሩ ዛሬ አይደለም እኔ ደነገጥኩለት። እየደነገጥኩለት? ምን ነው የደነገጥኩለት ስልሽ ደነገጥሽ? አንቺም ደንግጠሽለታል እንዴ? ያምሻል እንዴ? እንዴት ነው ትናንት ካወቅኩት ሰው ፍቅር የሚይዘኝ? አይገርምም? አሁን እዛ ድርጅት ውስጥ በጽዳትም ቢሆን ለመቀጠር ጓጓው። በዳግም የተነሳ ብቻ እንዳይሆን። ልጁ በጣም ደስ ይላል። መልከኛ ነው፣ በዛ ላይ ጉረኛ ነው። ማለት አልገባኝም። ሴቶች የሚወዱት አይነት ወንድ ነው እያልኩሽ ነው። ለነገሩ አንቺ ልብሽን አንድ ወንድ ስለወሰደው ምንም ነገር አይታይሽም። ስለ ኤርሚያስ እያወራሽ እንዳይሆን። ናሁም እያለ ደግሞ ስለምን ኤርሚያስ ነው የምታወሪው? ምን ያኔ እነዝናሽ ቤት ሾካካውኝ ይሰራ እኮ ከአባዬ ጋር የምታወሪውን እያንዳንዱ ነገር ሰምቼሻለሁ። ምንድን ነው የሰማሽው? ያወራሹን ነገር በሙሉ ምንም አትደብቂ። በይ አርፈሽ ተቀመጪ። ናሁም እኮ ፍቅረኛው ጋር እሑድ ሽማግሌ ሊልክ የተዘጋጀ ሰው ነው። እሱንማ አውቃለሁ። ስለዚህ ይሄንን ነገር እርሹ። ግን እሱም ሳይወድሽ አይቀርም። በይ አሁን የሰራውልሽን ጁስ ጠጪና ተኝ። እህቴ። አቤት ሄዱ። እወድሻለሁ። እኔም በጣም እወድሻለሁ። ምንድን ነው በዚህ ልክ ማሽቃበጥ? ኧረ ኤደን ዝም ብለን አንተ የምትጨናነቀው። እኔ ጥሩ ጊዜ ነው ያሳለፍኩት። ትንሽ የቤታችን ገጽታ ከተቀየረ ሰነባብቷል። እውነት ለመናገር አባት በጣም ደስ ይላሉ። አይ እሱን እንኳን ተ እሳቸው አፋቸው ነው እንጂ ሆዳቸው ምንም ክፋት እንደሌለበት ያስታውቃሉ። የሁሉም ችግር መነሻው እኮ እማዬ ናት። ከልብሽ የተናገርሽ እንዳልሆነ እኮ በደንብ ያስታውቅብሻል። እንግዲህ አንቺ እዚህ ቤት ውስጥ ነው ገብቼ ካልኖርኩ እያልሻለሽ። ድጋሚ በዚህ ጉዳይ ከመጨቃጨቃችን በፊት ወደ ቤት የተወስደኝ። ይልቅ አሁን ግን ጤናሽን እንዴት ነሽ? አሞኝ ነበር እንዴ? ማለቴ ቀን ላይ ጥሩ አልነበርሽም ብዬ ነው። ለማንኛውም የግላችን ዶክተር ጋር ቀጠሮ አስይዤልሻለሁ። ምን ለማድረግ? የግል ክሊኒክ ስላለው ሄደሽ እንድትታይ ነው። ምን ነው ደነገጥሽ ግን? አይ አያስፈልግም። እኔ አሁን በጣም ደህና ነኝ። አሁን ወደ ቤት ይወሰደኝ። አልገባኝም። ቆይ ሐኪም ቤት ስትባይ ግን ለምንድን ነው እንደዚህ የምደነግጭው? ታይቻለሁ፣ ደህና ነሽ ተብያለሁ አልኩ እኮ። መቼ ነው ደግሞ የታየሽው? አሁን ባለፈው በቀደም ዕለት እኮ ነው ሳላውቅ ልደውልልን ነበር፣ ግን ያው ትጨነቃለህ ብዬ ነው። ትንሽ የሆድ ህመም ብቻ ነበረ። አሁን ግን ተሽሎኛል። ከሆነ መልካም፣ ግን ሄደሽ ብትታይ ደስ ይለኝ ነበር። እባክህ አሁን ሳይመሽብኝ ወደ ቤት አትወስደኝም? እሺ እሺ፣ ተረጋጊ። ዛሬማ ሱሪ ባንገት ነው ያልሽብኝ። ዛሬ ደግሞ ማን ሊሞት ነው? በሩን አንኳኳሽ ማለት ነው እንዴ? ሳንኳኳ ለምን አንኳኳሽ? ሳላንኳኳ ደግሞ ለምን አላንኳኳሽም እንዴ? ምንድን ነው? ይልቅ ቡናሽ ናፍቆኛል። ታዲያ ይሄን የመሰለ ቡና ባይናፍቅህ ነበር የሚገርመኝ። ጉራማ እስከ ጥግ እኮ ነው። የራስ ግብዣው እንዴት ነበር? ምንም አይልም። ምንም አይልም ነው ወይስ ቆንጆ ነው? ኧረ እኔ ቡናውን ያልኩት። ምን? ቆንጆ ነበር። አብራን ወደዋለች ብዬ ገምታለሁ። ቅር ያለህ ነገር ግን ያለ ይመስላል። እዚህ ርዕስ ላይ ባንቆይስ? ኤደን መታለች። ማለቴ እዚህ ልትሰራ። ኤደን ማለት ያንቺት? አዎ፣ ከጋሽ ሌኩን ጋር አውርተን ነበር። እዚህ ስራ ትቀጠር ብለዋል። በእኔ ድርጅት ደግሞ አባቴን ፈቃድ ያደርገው ማን ነው? ይኸው አሁን እያስፈቀድኩ እኮ ነው ክቡርነቱ። ኧረ በመጨረሻም በአንቺና በእሷ መካከል ሰላም ወርዶ እሷን ለማስቀጠር አንቺ በቃሽ ማለት ነው። በቂም በቆየቱ ለማን ይጠቅማል ብለህ ነው? ይቅርታ ለሁላችንም ይጠቅማል። የእውነት ለአንቺ በጣም ደስ ብሎኛል። እኔም ፈጣሪ በሰጠኝ ለውጥ በጣም ደስተኛ ነኝ። ታዲያ ተጀምራ ይዘሻት መተሻል? አዎ፣ አብረን እኮ ነው የመጣ ነው። ዛሬውኑ ስራ ትጀምር አይደል? ችግር የለውም። የሰው ኃይል አስተዳደሯን ታናግራትና ለእሷ የሚሆን ቆንጆ ቦታ ይሰጣት። በእውነት በጣም ነው የማመሰግነው። እኔም ስለ ቡናው በጣም አመሰግናለሁ። ሌላ የምትፈልገው ነገር አለ? አዎ፣
ምንድነው እሱ? ወይ እረስቼው። ቁርስ በላ እንዴ? እኔ እኮ ቆንጆች እኮ ሰርቼ መጥቼ ነበር። የምሳ አይበቃም እንዴ? አምራን ይሄን ነገር ካወቀሽ ግን ያበቃልኛል። ምን ቅናተኛ ነች እንዴ? የኔን ስራ ወሰደሽ ምናምን ትላለች? ወይ እሷ እንኳን እንደዚህ አይነት ነገር ላይ ጎበዝ ነሽ ብለሽ ነው? ሙያ የላትም እያልከኝ ነው? አልወጣኝም። ቆይ ግን ከኔ ምን ለማወጣጣት እየሞከርሽ ነው? እሺ በቃ እኔ ወደ እስራኤል ልመለስ። ምን ሆነሽ ነው? ተረጋጊ እንጂ። ኧረ ተይው፣ ችግር የለውም። በቃ ተይው፣ ምን ችግር የለውም። በጣም ይቅርታ። ወይ መጣሽ እንዴ? ሱሪው ላይ እኮ ቡና ፈሶበት ነው። ስራ ጀመርሽ እንዴ? ሞሉ ያሳገኝ እኮ ዝም ብዬ ክፍሎቹን እየዞርኩ ማጽዳት ጀመርኩ። ችግር አለው እንዴ? ችግር የለውም። እንትን ግን የሰው ኃይሉን ብታወሪ እኮ ከዚህ የተሻለ ስራ ማለት አንቺ የምትፈልጊው ስራ ማግኘት ትችላለሽ። አይ እኔ እንኳን ይሄ ተመችቶኛል። በቃ አረብሻችሁ ነኝ። በፈጠረ የሚያስተወኝ ቆይ፣ ለምንድን ነው እኔ ጋር እየደወልክ የምትጨቀጭቀኝ? ከነ ሚስጥሬ በቃ ህይወቴን ልምራበት አልኩህ እኮ። ቆይ ጭራሽ ነፍሰ ገዳይ መሆን ሳያንስ እኔ ጋር ትደውላለህ? ያ የተረገመ ደግሞ የማንን ነፍስ ነው?